ማነቆ ሳይሆንበት እውቀቱ ማነቆ ሳይሆንበት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አስቀድሞ በሌሊት መጣ። በምን መጣ ወገኖቼ? ወደ እግዚአብሔር እንዳንመጣ ስልጣናችን የሚከለክለን ስንቶቻችን ነን? ወደ እግዚአብሔር እንዳንመጣ እንዳናስቀድስ ሀብታችን የሚያስታቢያን ስንቶቻችን ነን? ወደ ቤተ ክርስቲያን መጥተን ቤተ ክርስቲያን ደጅ እንዳንጠና ቁጭ ብለን የእግዚአብሔርን ሕያው ቃል እንዳንማር እውቀታችን የሚያስታቢያን ስንቶቻችን ነን? ኒቆዲሞስ ሀብቱን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በታች እንደሆነ ሀብቱን አሸንፎ ወደ ጌታ በሌሊት መጣ። ስልጣኑ አላስታበየው። ምንም እንኳን በአይሁድ ላይ ባለስልጣን ቢሆን እነሱን ቢያስተዳድር ስልጣን የባህሪ ገንዘቡ የሆነ መድኃኔ ዓለም ኢየሱስ ክርስቶስ እንደሆነ ተረድቶ በሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። ስንት ሰው ነው ዛሬ ስልጣን ከቤተ ክርስቲያን ያራቀው? ስንት ሰው ነው ዛሬ ስልጣን ማይተቡን ፊት ለፊት እንዳያሳይ ያደረገው? ስንት ሰው ነው ዛሬ በስልጣኑ አማካኝነት ባሳደገችው በወለደችው በቤተ ክርስቲያን ያፈረ? ከኒቆዲሞስ የምንማር ነገር ቢኖር ስልጣናችን ከእግዚአብሔር ሊያርቀን የሚያይገባ እንደሆነ ነው። ስልጣን ባልነበራቸው ሰዓት ከቤተ ክርስቲያን የማይርቁ ጠዋት ማታ እግዚአብሔርን የሚያመሰግኑ የሚማጸኑ፣ ስልጣን ባልነበራቸው ሰዓት ቤተ መቅደሱን ከበው ቤተ መቅደሱን ደጅ የሚጠኑ፣ ስልጣን ካገኙ በኋላ ግን ይሄ ከእግዚአብሔር ያራቃቸው ስንቶች ናቸው ዛሬ በዓለማችን ላይ? ስልጣኑ ከእግዚአብሔር አላራቀው። ኒቆዲሞስ ባለስልጣን ነው። ይህ ብቻ አይደለም። ኒቆዲሞስ ባለስልጣን ብቻ ሳይሆን ባለሀብቱ ነው። ቅድም እንዳልኳችሁ ሀብቱ ከእግዚአብሔር አላራቀው። በሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። ቀን ቀን ሲያስተዳድር ይውላል፣ ሲፈርድ ሲተች ይውላል፣ ሲያስተምር ይውላል። ሌሊት ግን ወደ ማን መጣ? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ጉያ ወጂ ሳወጂ